ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ሁላችሁም እየጠበቃችሁ ያላችሁት ነገር አለ። እኔ ያቅሜን እየሞከርኩ ነው ያለሁት። ቤተሰብ እነሱን አንድ ለማድረግ እየሞከርኩኝ ነው ያለሁት። እኔ ደውዬላት ነበረ ሩታ እንደ ድንገት ሆኖ አንስታልኝ ነበረ እና ውስጧ በጣም እንደተሰበረ በጣም እንደተረበሸች ማለት ሌላ ስሜት ውስጥ እንዳለች ልታደርጋችሁ ያለውን ነገር በነግራችሁ እንደዚህ በቃል በጣም የሚያስጠሉ ነገሮች ነው እያሰበች ያለችው። በቃ ምንም የለኝም እዚህ ተስፋ ቆርጫለሁ፣ በቃ ከዚህ መውጣት ነው የምፈልገው የሚል ሀሳብ ነበር እያወራችኝ የነበረው እና አግኝቼሽ ላወራሽ እፈልጋለሁ በቃ እሺ ብላኛለች። በጣም ደስ ብሎኛል። ውስጤ ግን በጣም እየፈራ ነው። መታ ምን ትለኛለች የሚለውን ነገር ሀሳቤን ሰምታኝ ወደ ቤት ይዣት ቢሄድ በጣም ደስ ባለኝ ኖሮ በጣም ውስጤ በቃ እፎይል ነበረ። ምክንያቱም እሷን ቤት ካስገባሁኝ ግን እሷ እያለችኝ ያለችው እንደዚህ እየሰራ እኔ መቼም ወደ ቤት አልመለስም እያለችኝ ያለችው። ምን ብዬ እንደማሳምናት ምን ተናግሬ እሷን ወደ ቤት እንደምመልሳት አላቅም። ሁሉም ነገር ባጭር እንዲቋጭ እፈልጋለሁ። በጣም ብዙ ሰው እየተረበሸ ነው። በጣም በውስጥ ብዙ ሰው እየደወለልኝ ነው። አብርሃምና ሩታ አንድ ይሆናሉ። ይሄ መቼም ማይካድ ነገር ነው። አብርሃም እንደዚህ ነው እንዴ እስክል ሩታ እንደዚህ ነች እንዴ? የዚህን ያህል ጨካኝ ናቸው? እንደዚህ እርስ በርስ ይጨካከናሉ የሚለው ነገር በጣም ውስጤ እንትን እያለብኝ ነው። ማለት ምን አይነት ምሬት እንደገባ ውስጣቸው አላቅም። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ሁላችሁም እየጠበቃችሁ ያላችሁት ነገር አለ። እኔ ያቅሜን እየሞከርኩ ነው ያለሁት። ቤተሰብ እነሱን አንድ ለማድረግ እየሞከርኩኝ ነው ያለሁት። እኔ ደውዬላት ነበረ ሩታ እንደ ድንገት ሆኖ አንስታልኝ ነበረ እና ውስጧ በጣም እንደተሰበረ በጣም እንደተረበሸች ማለት ሌላ ስሜት ውስጥ እንዳለች ልታደርጋችሁ ያለውን ነገር በነግራችሁ እንደዚህ በቃል በጣም የሚያስጠሉ ነገሮች ነው እያሰበች ያለችው። በቃ ምንም የለኝም እዚህ ተስፋ ቆርጫለሁ፣ በቃ ከዚህ መውጣት ነው የምፈልገው የሚል ሀሳብ ነበር እያወራችኝ የነበረው እና አግኝቼሽ ላወራሽ እፈልጋለሁ በቃ እሺ ብላኛለች። በጣም ደስ ብሎኛል። ውስጤ ግን በጣም እየፈራ ነው። መታ ምን ትለኛለች የሚለውን ነገር ሀሳቤን ሰምታኝ ወደ ቤት ይዣት ቢሄድ በጣም ደስ ባለኝ ኖሮ በጣም ውስጤ በቃ እፎይል ነበረ። ምክንያቱም እሷን ቤት ካስገባሁኝ ግን እሷ እያለችኝ ያለችው እንደዚህ እየሰራ እኔ መቼም ወደ ቤት አልመለስም እያለችኝ ያለችው። ምን ብዬ እንደማሳምናት ምን ተናግሬ እሷን ወደ ቤት እንደምመልሳት አላቅም። ሁሉም ነገር ባጭር እንዲቋጭ እፈልጋለሁ። በጣም ብዙ ሰው እየተረበሸ ነው። በጣም በውስጥ ብዙ ሰው እየደወለልኝ ነው። አብርሃምና ሩታ አንድ ይሆናሉ። ይሄ መቼም ማይካድ ነገር ነው። ግን ደግሞ በመካከላቸው የገባው ይሄ መራራቅ የሚባለው ነገር እኔ ውስጤን ጎቶኛል። ሁሉም ውስጡን ጎቶታል። አብርሃም እንደዚህ ነው እንዴ እስክል ሩታ እንደዚህ ነች እንዴ? የዚህን ያህል ጨካኝ ናቸው? እንደዚህ እርስ በርስ ይጨካከናሉ የሚለው ነገር በጣም ውስጤ እንትን እያለብኝ ነው። ማለት ምን አይነት ምሬት እንደገባ ውስጣቸው አላቅም። ያው ባልና ሚስት ስትሆኑ ደግሞ ሁሉም ነገር ቤት ውስጥ ነው የምትጨርሱት። ሁሉም ነገር ደግሞ ቤት ነው፣ ከቤት አይወጣም እና እኔም በከፋኝ ጊዜ አጠገቤ ነበሩ፣ ባዘንኩኝ ጊዜ አጠገቤ ነበሩ እና ዝም ብዬ ልተዋቸው አልፈልግም። እነሱን አንድ ማድረግ ነው የምፈልገው። ምርጥ ወዳጆቼ ናቸው። ምርጥ ወንድሜ ነው። እሷም እህቴ ናት። የእነሱን አንድነት ማትፈልጉ ሰዎች አሁንም ያላችሁ ይመስለኛል። ከህይወታቸው እንድትወጡ ፈልጋለሁ። ሩታና አብርሽ አንድ ላይ እንዳይሆኑ የምትፈልጉ በጣም ብዙ ሰዎች አላችሁ። ኦልሬዲ አብርሽና ሩታ ተጋብተዋል። እንደዚህ አይነት ህይወት ያለውን ሰው ደግሞ ማለያየት ማንንም ደግሞ አይመጥንም እና እረፍ ማለት እነሱን አንድ ለማድረግ ሞክሮ እንጂ እነሱን ለማለያየት የሚጥር ሰው መሆን የለባችሁ። ምክንያቱም ትዳር ነው። የእናንተ ትዳር እንደዚህ ቢሆን ነገ ላይ እናንተ ያፈቀራችሁት ሰው የመጀመሪያ ፍቅረኛው መታ ብትጠይቀው ምን አይነት ስሜት ነው የሚሰማችሁ? ምን አይነት ፊሊንግ ነው የምታሳዩት? ይህን ነገር ደግሞ ወደ ራሳችሁን ማምጣታችሁ ማየት አለባችሁ። ባይዞ ይሄ ነገር ትልቅ ትምህርት ነው። ለእኔም ትምህርት ሆኖኛል። ማለት ለነገ ህይወቴ ለእኔ በእነሱ ህይወት የኔ ራሴ የምለውን ትምህርት ወስጄበታለሁ። ነገ ያለፍኩበትን ላይፍ እኔ ነገ ላይ ፍቅረኛ ይኖረኛል እና ከኋላ የነበረችዋ ሴት መታ ከኔ ጋር ብትሆን ይችኛዋን ሴት ደግሞ ምን አይነት ስሜት እንደሚሰማት ራሳችሁን በዛ ሰው ቦታ ሆናችሁ
ማሰብ አለባችሁ። በሰው ቦታ ሆናችሁ ጫማ በዛ ሰው ቦታ ጫማ ሆናችሁ ማየት አለባችሁ እላለሁ። እና ቤተሰብ እኔ ሩታን እጫናታለሁ አሁንም ወደ ቤት እንድትመለስ። ማለት ብዙ ዋጋ የከፈለችለት ፍቅር ነው። ከቤተሰቦቿ ከሁሉም ከወንድሞቿ በቃ ከጓደኞቿ ሁሉ ለቃ ሁሉን ነገር የተወችለት ፍቅር ነው። እንደዚህ ደግሞ ምና የሚቀር ፍቅር አይመስለኝም። እና ቤተሰቦች እነሱን አንድ ለማድረግ ሞክሩ። ለማለያየት የምትሞክሩ ሰዎች አቁሙ፣ እረፉ። በቃ ተው እስቲ ከህይወታቸው ውጡላቸው። እና ቤተሰብ ሩታዬ እስከምትመጣ ድረስ ያው ደውዬላት እዚህ ነግሬያታለሁ። ያው እስክትመጣ ድረስ አብራችሁኝ ሁኑ። ያው የኔን ትግል ከኔ ጋር ሆናችሁ በጣም ብዙ ሰዎች ሩታና አብርሽን አንድ ለማድረግ እየጣራችሁ ነው። ዞር ብዬ እዚሁ ቦታ ነው ማገኛት። በዚህ ፈቃደኛ ሆና እኔን ለማግኘት ስለመጣች ራሱ በጣም ውስጤ ደስተኛ ነው። ምክንያቱም ሳላገኛት ቀርቼ ሌላ ነገር እንዳልን ማለት ታነሽ ልሽልኝ ተመስገን ነው። ምንም አትይ በዛ ብሻካለ ካንተ ጋር እንኳን በካሜራ አልተገናኘንም። ይሄ ነገር ከተፈጠረ ጀምሮ ያው በስልክ ነው። ግን ተቀይሜሻለሁ። አንደኛ የኔን ስልክ ለምን እንደማይመለስልኝ አይ የነበርኩበት ወጥሮ ስላልነበረ ነው። እረዳሻለሁ እኮ ግን ያው ነገሮችን ሳይባባሱ በፊት ለመፍታት ሞክሬ ነበረ። አውርቼሽም ነበረ። ግን ያው ያለሽበት ስሜት መጥፎም እንደሆነ ስለተረዳሁኝ ያ ነገር አልፏል። ግን ታንሻው እንደና ነው ፈጣሪ ይመስገን። ማለት ቀጥታ ወደ ጉዳዩ ከመግባቴ በፊት ማለት እኔ ማቃት ቦታ እንደዚህ አይደለች። እንዴት አይነት ተቀየርሽ በጣም ማለት እዚህ ከመጣን ጀምሮ በጣም ብዙ ነገሮች እዚህም ሆነዋል፣ ተፈጥረዋል። እናንተም የተጋጫችሁበት ብዙ ነገሮች አሉ። ይሄኛው ግን በጣም ከፋ መሰለኝ። በጣም እንትን ኦቨር ወጣ እና ይሄን ነገር ዝም ስትዩ ወደ ሌላ ነገር እየሄደ አይመስልሽም? ማለት አብርሽን ከአንቺ ህይወት አስወጥተሽ ኖርማል ህይወት መኖር ትችያለሽ። ህይወታችሁን የማትፈልጉት ህይወት ውስጥ እየከተታችሁ አይደል ሩቲ? እኔ የማንንም መለያየት አልወድም። ምክንያቱም መለያየትን ሰይጣን ይፈልገዋል አይደል? ትንሽዬ ክፍተት ይሰፋል እና እናንተ እኔ እስከማውቃችሁ አንድ ናችሁ። ማለት ነገሮች ላይሳኩ ይችላሉ፣ እንዳሰባችሁትም ላይሄድ ይችላል። ያለፈው ሁሉ ነገር አልፏል። ማለት ማስተካከል የምትችይው አንቺ ነሽ፣ ማበላሸት የምትችይው አንቺ ነሽ። ሁሉም ነገር ያለው አንቺ እጅ ነው። ሴት ልጅ ብልሃተኛ ናት አይደለም? እሺ አንደኛ ደረጃ ማርቆስ፣ ይሄ ስለ እንደዚህ አይነት ነገር እንደማታወራኝ መጀመሪያ ስጠይቅ አይደለም ብለኝ ነበር አይደለ? አዎ እንደዚህ ነው ብለሽ ደግሞ አታገኘኝም ማሩታ። እሺ ደህና ባልሆንኩኝ ሰዓት አትሊስት ቴክስትም እያረክ ባልበልስልህም ቴክስትም እያረክም እየደወልክም እኔ ለማጽናናት ሞክርሃል እና ላገኝ ብዬ ወስኜ ነው የመጣሁት እንጂ አሁን ስለዚህ ጉዳይ ማውራት አልፈልግም። የዘጋሁት ፋይል ሩታ። አይ እኔ አሁን እንደዚህ ቤተሰብ እንደዚህ አወራሻለሁ ምናምን አላልኩም ሩታ። እንደዚህ አይደለም። እኔም ማቅሽ እንደዚህ አይደለሽም። ነገሮችን ለማስተካከል መጠሪ ሴት ነሽ። ልክ ነህ። ይሄ ነገር እንደዚህ ከቀጠለ እኮ ወዴት እንደሚያመራ ታውቂያለሽ? የሁሉ ዋጋ የተከፈለለት የሁሉ መስዋዕትነት አንቺ እኮ አይደለሽ፣ እኔም ከፍዬበታለሁ አይደል? ልክ ነህ። እኔም አንተም የከፈልንበት ዋጋ ነበር እኮ። ይሄ ነገር ደግሞ መሬት ለምንድን ነው የተከፈለለት ሰው ደግሞ ዋጋ እንደተከፈለለት ካልገባ ዋጋ ቢስ ሆኖ ከተገኘ ይሄ ሁሉ ማስተካከል የምትችይው አንቺ ነሽ። አታገለኝ ሩታ። እንደዚህ አይደለም። ሴት ልጅ ብልሃተኛ ናት። ሩታ ተይ። አልፈልግም። ለምን ሩታ? ለምን የዚህን ያህል ተጨካከናችሁ? ምንድነው እንደዚህ? ቆይ ነፍስ እንኳን ተገዳደ ወንድሙን ያጠፋበት እንኳን ይቅርታ ይባባላል። ምን ተደራርጋችሁ ነው የዚህን ያህል? እኔ እኮ ሳቀሽ እንደዚህ አይደለሽም ሩታ። ለነገሮች በቃ እሺ ይለፉ። ሰው ማለት ነው ትዕግስትም ማርም ሲበዛ ይመራል። እሺ ሁሉም ነገር ያለ ልክ ሲሆን በጣም ያስጠላል። የሆነ ታግሰ ነገሮችን አይታ ሲሰለች ይሰለቻል። በቃ እኔ ለኔ ስትይ እሺ፣ አንዳንዴ እኮ ነገሮችን በመተው ነው እንዴ። ሁሉ ጊዜ እሱ እንደዚህ ያደረገኝ ብዙ ነገር ብለሽኛል። አይ ነው በስልክ ነገር ግን ይሄን ነገር ደግሞ እኔ አንቺን ምጫነሽ አንቺ ማስተካከል ስለምትችይ ይሄ ነገር እኮ መቅረፍ የምትችይው አንቺ ነሽ፣ ማስተማር የምትችይው አንቺ ነሽ ሩታ። ሰለቸኛ
ለምን ቆይ አይደለም ካሳለፍሽው ነገር ቆይ ይሄኛው ትንሽ አይደለም ወይ እንዴ? እስቲ ወደ ኋላ ተመለሽ። ያሳለፍናቸው ነገሮች አስቢ። ያሳለፍኩትን እያሰብኩኝ ነገም ቢፈጠር ኦኬ፣ ትናንትና አሳልፌያለሁ። ሰው ይሄም እንደዚህ ነገም ቢደግሞ ይሄንን ብቻ ለማስተካከል አንቺ ሞክሪ። ለምን ቆይ አብረት አታፈቅሪውም? ይኸውልህ ማፍቀርና ለማፍቀር መጥላትና ለመጥላት አይደለም። ታውቂሽ እንደዚህ አይደለሽም እንዴ? እናንተ በመለያየታችሁ እኛ ደስተኛ ነን። ባይ 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 ፍቅርሽ ቀነሰብኝ